ሰላም ጤና ይስጥልን ውድ ተመልካቾቻችን ከእግዚአብሔርም ከአምላካችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ይህ ሳምንታዊ የዊነር ዜናችን ነው። በማስቀደም ርዕሰ ዜናዎችን ወደ እናንተ አደርሳለሁ። ከዜናዎቹ ጋር መቅደስ ጌታቸው ነኝ። አብራችሁን ቆዩ። በሐዋርያው ዳንኤል ጌታቸው እየተሰጠ የሚገኘው የቢዝነስ ስልጠና አሁንም እንደቀጠለ ነው። የካቲት 1 2018 ዓ.ም በማለዳ የሐሳብ ትምህርት መራግብር ሐዋርያው ዳንኤል ጌታቸው ግምትና ምናባዊ እይታ በክርስቲያን ሕይወት በሚል ርዕስ አስተማሩ። ባሳለፍነው ሳምንት በእሁድ የአምልኮ መራግብር ሐዋርያው ዳንኤል ጌታቸው የፍርድ አዋጅ በማድረግ ለምዕመኑ ጸለዩ። አዲስ አበባ በሚገኘው ሕያው ተስፋ የታምራት አገልግሎት ቤተክርስቲያን ነፃ የገስት ሃውስ አገልግሎት አሁንም እየተሰጠ ይገኛል። ወደ ዝርዝሮቹ አልፋለሁ። በድጋሚ አብራችሁን ቆዩ። የካቲት 1 2018 ዓ.ም በማለዳው የሐሳብ ትምህርት መራግብር ሐዋርያው ዳንኤል ጌታቸው ግምትና ምናባዊ እይታ በክርስቲያን ሕይወት በሚል ሐሳብ አስተማሩ። ክርስቲያን በምድር ላይ ሲኖር ግምቱና ምናባዊ እይታው ከእግዚአብሔር ቃል ጋር በማስተያየት እግዚአብሔር ያዘጋጀለትን መውረስ እንደሚችል ሐዋርያው ዳንኤል ጌታቸው አስተማሩ። አክለውም የአብርሃም ሕይወት ለአብነት በመጥቀስ የሚታየውን ያንኑ እግዚአብሔር እንደሚያወርሰው አስረድተዋል። ኢማጂኔሽን ነው። It's about imagination. ይሄ ኢማጂን የምናደርገው ነገር The thing that you imagine in your life, ህይወትህን ይወስነዋል። it decides your life. ህይወትህን ብላክ ኤንድ ዋይት የሚወስነው ግምትክ ነው። What decides or what matters greatly in your life is about your imagination. ብዙ ጊዜ አስተምሬያለሁ። Most of the time I have given a teaching on this subject. ሌቭሉን እናሳድገው፣ ወደ ላይ ከፍ እናድርገው። Now today let's go to the deeper level, to the higher level. ካልገመትክ ክርስትና ህይወትም የለህም። Unless you have an imagination, then you don't experience the life of Christianity. መንግስተ ሰማያት አለ ብለህ አይደል እንዴ ያለ የገመትከው? Now you are just believing or having a perception about the heaven. እዚህ ቁጭ ያደረገ እግዚአብሔር አለ ብለህ ገምተህ እንደሆነ ታውቃለህ። The reason why you sat in this congregation right now is you imagine that God exists. ግምት ማለት So assumption means, የእምነትህ ትልቁ ኮር ነው፣ ዋናው መሰረቱ ነው። so assumption is the foundation or the cornerstone of your faith. ግምት ከሌለ If you don't have an assumption, ተስፋ የሚባልም ታሪክ የለህም። so you may not have hope in your life. ባሳለፍነው ሳምንት የእሁድ አምልኮ መራግብር ላይ ሐዋርያው ዳንኤል ጌታቸው የፍርድ አዋጅ በማድረግ ለምዕመኑ ጸለዩ። ሐዋርያው ዳንኤል ጌታቸው ከእግዚአብሔር የተቀበሉትን ድምጽ የካቲት 1 2018 ዓ.ም ለምዕመኑ ያስተላለፉ ሲሆን ለሀገሪቷ ለቤተክርስቲያን እንዲሁም ለአማኙ የሚሆን የፍርድ ጊዜ እንደሆነ በማስረዳት መልእክቱን አስተላልፈዋል። ሐዋርያው ከእንግዲህ ወዲህ ፍርድ ወጥቷል በማለት ሰይጣን አካባቢውን መሰረት በማድረግ የአማኙን ሕይወትና በረከት የሚይዝበት መንገዶችን በመስበር በማፍረስም ጸልየዋል። ስለ ፍርድ ነው። About judgment. እስከ መቼ ድረስ ሰው በእስር ላይ መኖር ይችላል? How long one can stay in a captivity? ወይም ደግሞ ድምጽ እየሰማ ብቻ በመደሰት ይኖራል? How can a person only hearing a voice and then delaying the voice የፍርድ leaves? ድምጽ ካልወጣ Unless the voice of judgment has came, ነገር አይቀየርም። things won't change anymore. ልታውቅ ትችላለህ፣ You may know, ወይም ደግሞ አንድ ቀን ይሆናል ልትል ትችላለህ። you may have the knowledge of that thing. ነገር ግን ታይም ሚስ ካደረክ If you miss a time of happening, ፍርዱ ቢፈረድ እንኳን አይጠቅምህም። even if you get the voice of judgment, it won't ደግሜ benefit you. ላለው ፍርዱ ቢፈረድ እንኳን አይጠቅምህም። Even if the judgment has came, it doesn't benefit you. It's እኔ not አምናለሁ፣ Jesus. ያው እግዚአብሔር ምስክሬን። I believe. ከዚህ በኋላ የዘገየ ነገር በህይወት አላይም። I never see things. ፍርድ አወጣው፣ የዘገየ ነገር አላይም። ባሳለፍነው ሳምንት 49ኛው ዙር ነፃ የገስት ሃውስ አገልግሎት ለመካፈል ከተለያዩ የሀገራችን ክፍል የመጡ 40 የሚሆኑ ሰዎች ተገኝተዋል። እንግዶቹ በቆይታቸው ለ3 ተከታታይ ቀናት የምግብ፣ የመጠጥ፣ የመኝታ እንዲሁም በቤተክርስቲያኗ ከሚገኙ የተለያዩ አገልጋዮች ጋር የጸሎት፣ የምክር፣ የትምህርት፣ የአምልኮ ጊዜ አሳልፈዋል።
በዚህም አገልግሎት ብዙዎች ተፈውሰዋል፣ ተጽናንተዋል፣ ከእግዚአብሔር ጋርም ያላቸውን ቃል ኪዳን አድሰዋል። እንግዶቹ በቆይታቸው የተሰማቸውን ነግረውናል። ተከታትለን እንመለስ። ስሜ ዘመድኩን ተሊላ ይባላል። የመጣሁት ከሸገር አካባቢ ወለታ ከተማ ነው። በዚህ 3 ቀን አገልግሎት እውነት ለመናገር ከበፊቱ በበለጠ በልዩ መገለጥ ተምረናል የሚል ሀሳብ ነው ያለኝ። ጌታ ረድቶናል። በፊቱ ሀሳባችን ምን ነበር ያለው? መርገም ከኛ ጋር እንዳለ፣ በሽታ እኛ ላይ እንደሚሰራ፣ ልዩ ልዩ መርገምቶች እኛ ላይ እንደሚሰሩ ነበር ሳስብ የነበረው ማለት ነው። አሁን ግን በደሙ ሁሉ ነገር በመገረፉ ቁስል እንደተፈወስን እንደዳንን ኦልሬዲ ድነናል እንደዳንን የተረዳሁት ነገር አለ። እንደገናም ደግሞ ይህንን ማሸነፍ የምንችለው ክርስቶስ ለኛ የከፈለልንን ዋጋ በማሰብ እሱን በመቀበል እሱን በመካፈል ብቻ መሆኑን ተረድቻለሁ ማለት ነው። አገልግሎቱ እውነት ለመናገር ጌታ ኢየሱስ ይባርካችሁ በነፃ ነው። ምንም ክፍያ አልተከፈለበትም። በነፃ እንደተቀበልን በነፃ እንሰጣለን የሚለውን ተግባራዊ የእግዚአብሔር ቃል በትክክል ያየውበት ቸርች ነው እውነት ለመናገር ማለት ነው። እውነት ለመናገር ይሄንን ፕሮግራም እንኳን ያየሁት በሚዲያ ነበረ። በሚዲያ አይቼ ስመጣ እንደመጣሁት ነው ያገኘሁት። አገልግሎቱም ልዩ ነበር። ኢቨን ከካፌ ጀምሮ ትምህርቱን እስከ መኝታ ድረስ ያለው ሁሉ ነገር አገልግሎት በነፃ ነው የተገለገልነው። እግዚአብሔር ይባርካችሁ፣ አገልግሎታችሁን ይስፋ ነው የምለው። እኔ አሁን ማስተላለፍ የምፈልገው ነገር ይሄ ቤተ ክርስቲያን እውነት ለመናገር ከዚህ በላይ መስፋት አለበት፣ አገልግሎቱ መስፋት አለበት። ሁላችንም ከኛ የሚጠበቀውን ነገር ማድረግ አለብን። በሚሄድበት ቦታ ሁሉ ይህንን ጸጋ ለሌሎች አካፍላለሁ፣ መልካምነቱንም አካፍላለሁ እና ለሌሎችም መልእክት እንዲደርስ አደርጋለሁ። በሐዋርያው ዳንኤል ጌታቸው እየተሰጠ የሚገኘው የቢዝነስ ስልጠና አሁንም እንደቀጠለ ነው። ይህ የቢዝነስ ስልጠና እየተሰጠ የሚገኘው በሳምንት አንዴ አርብ ቀን ሲሆን በርካታ ሰዎች እየሰለጠኑ ይገኛሉ። ባሳለፍነው አርብ ቃልህ ለመንገዴ ብርሃን ነው በሚል ርዕስ በሰፊው አብራርተው ያስተማሩ ሲሆን ከተነሱ ሀሳቦች መካከል አማኝ ዘርን መያዝ አለበት፣ ዘሩ ደግሞ የእግዚአብሔር ቃል ነው፣ እንዲሁም አማኝ ዕለት ዕለት ሳይደክም የእግዚአብሔርን ቃል በእምነት መናገር አለበት ብለዋል። ጨምረውም አማኝ ስለሚኖረው ውጤት እምነትና የመናገር ሕይወት በአጽንኦት አብራርተዋል። ተመልካቾቻችን የትምህርቱን ሙሉ ሀሳብ በዊነርስ ዌይ ቴሌቪዥን መስኮቶች እንዲሁም በዩቲዩብ እና በፌስቡክ ገጾቻችን እንድትከታተሉ እንጋብዛለን። እምነት የኛ የቃል ኪዳን በር ነው። ደግሜ እላለሁ፣ እምነት የኛ የቃል ኪዳን በራችን ነው። ባለጠግነትን ለማግኘት እምነት የተባለ ህይወት አለ። ያንን የኮቨናንት ወይም የቃል ኪዳኑ ቃል ወደ እኛ ውስጥ እስካልመጣ ድረስ ከኛ ጋር እስካልተቆራኘ ድረስ አታገኘውም። ደግሜ እላለሁ፣ አታገኘውም፣ ልታገኘውም አትችልም። ነገር ግን እምነትን ካልያዝከው በህይወት ውስጥ ትተላለፋለህ። ምክንያቱም ዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያ ማለት እምነትህን አይቶ ነው የሚደሰተው ማለት። እምነትን ኤክሰርሳይዝ ልታደርገው ይገባል። በእምነት ነው የምታገኘው ማለት ነው። ስለዚህ እግዚአብሔር ባለጠጋ አደርግሃለሁ ስላለ ማንም ሰው እዚህ ቤት አይሆንም። ማናችንም እግዚአብሔር የሚያምነውን ሰው ነው የሚፈልገው። ስለዚህ ኮቨናንቱን ነው ማሰብ ያለብን። ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። ዜናውን በማቅረብ እኔ መቅደስ ጌታቸው ከመላ የስቱዲዮ አባላት ጋር በጋራ ነበርን። ሳምንት በሌላ ዜናዎች እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። አሸንፈን ጀምረናል፣ አሸንፈን ጨርሰናል።